ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? ግርማ ነኝ ከግሎብዶክ አካዳሚ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ የ2.3 ውስጥ ስለ አንሳቹሬትድ ሶሉሽን፣ ስለ ሳቹሬትድ ሶሉሽን እና ስለ ሱፐር ሳቹሬትድ ሶሉሽን። እነዚህ ሶሉሽኖች ምን ማለት ናቸው? ሳቹሬትድ ሶሉሽን ማለት ምን ማለት ነው? አንሳቹሬትድ ሶሉሽን ማለት ምን ማለት ነው? ሱፐር ሳቹሬትድ ሶሉሽን ማለት ምን ማለት ነው የሚለውን አብረን ዲስከስ እናደርጋለን ማለት ነው። እንግዲህ ሁልጊዜ እንደምላችሁ ይሄንን ቪዲዮ እየተከታተላችሁ ያላችሁት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር የግሎብዶክ አካዳሚ @ግሎብዶክ አካዳሚ የምትል የቴሌግራም ቻናላችን አለች። እቺን የቴሌግራም ቻናላችን ጆይን በማድረግ በጣም ቆንጆ የሆኑ ማቴሪያሎችን ቲቺንግ ማቴሪያሎችን ማግኘት ትችላላችሁ። ስለ ግሎብዶክ አገልግሎት ማወቅ የምትፈልጉትም ነገር ካለ ኤቭሪቲንግ እዛ ላይ አለ። እኔም እየሰራው ማቀርብላችሁ ቪዲዮዎች ላይ ጥያቄ ወይ ኮሜንት ወይ አስተያየት ካላችሁ እዛ የቴሌግራም ቻናላችን ላይ ልታስቀምጡልኝ ትችላላችሁ ማለት ነው። ወይንም ደግሞ ይሄንን ቪዲዮ እየተከታተላችሁ ያላችሁት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ ልታስቀምጡልኝ ትችላላችሁ ማለት ነው። አሁን ወደ ዲስከሽናችን እንግባ። ስለዚህ አሁን እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ስለ ሶሉሽን አይተናል፣ ስለ ሶሉሽን ተነጋግረናል። ስለ እንዴት አድርገን ሶሉሽን ፕሪፔር እንደምናደርግ እነሱን አይተናል። አሁን ሶሊቢሊቲ ስንል እንግዲህ ኢንተርፓርቲክል ፎርሶችን ተመልክተናል። ሶልቨንት እና ሶሉት ምን ማለት እንደሆነ ተመልክተናል። ኢንተርፓርቲክል ፎርስ ሶሉሽንን ዲተርማይን ስለሚያደርገው ስለምን እናወራለን ማለት ነው? ስለ ሶሊቢሊቲ እናወራለን። አንድ ነገር ሶሊብል ነው ወይ ሶሊብል አይደለም ብለን እናወራለን ማለት ነው። ዲፋይን ስናደርገው ሶሊቢሊቲ ማለት the maximum amount of a substance okay አሁን እንግዲህ ሶሊዩት አለ፣ ከዛ በኋላ ያ ሶሊዩት ዲዞልቭ የሚያደርገው ሶልቨንት አለ። ስለዚህ ምን ያህል ሶሊዩት ስንጨምር ነው ክሊር የሆነ ሶሉሽን የምናገኘው? ኦኬ ያ ሶልቨንት ያንን ሶሊዩት በምን ያህል ብንጨምርበት ነው በደንብ ዲዞልቭ ለሚያደርግልን ማለት ነው። ስለዚህ the maximum amount of a substance ሶልቨንታችን in most cases is 100 ml በ100 ml ውስጥ 100 ml ዋተር እንወስድና ከዛ እዛ ውስጥ ምን ያህል ሚሊግራም ወይም ደግሞ ምን ያህል ግራም ብንጨምር ነው ክሊር የሆነ ሶሉሽን የምናገኘው የሚለውን ነገር ዲተርማይን የምናደርግበት ነገር ነው ማለት ነው ሶሊቢሊቲ ማለት። ኦኬ ሶሊቢሊቲ ማለት ስለዚህ አንዳንድ ሰብስታንሶች ወይንም ደግሞ ለምሳሌ እነ ሲልቨር ክሎራይድ እነ ሊድ ክሎራይድ ኢንሶሊብል አይደሉም የምንለው በ100 ml ውስጥ የፈለግነውን ያክል ብንጨምር ክሊር ሶሉሽን ሳይሆን የምናገኘው ከታች ፕሪሲፒቴት አድርገው ይቀመጣሉ ማለት ነው። እነ ሶዲየም ክሎራይድ ደግሞ በቶሎ ዲዞልቭ ያደርጋሉ ማለት ነው በ100 ml። ስለዚህ ሶሊብል ናቸው እንላለን ማለት ነው። ስለዚህ when ionic solids ልክ እንደነ ሶዲየም ክሎራይድ እንደነ ፖታሺየም ክሎራይድ ያሉት ሶሊዶች ዲዞልቭ በሚያደርጉበት ጊዜ እነዚህ የሶዲየም አዮኒክ ክሎራይዶቹ they leave the solid and enter into the solvent። ለምሳሌ አንኳር ሳልት ወስጄ ያንን አንኳር ሳልት ውሃ ውስጥ ብጨምረው ይሄ ሶዲየም ክሎራይዱ አሁን ከአንኳር ወይም ደግሞ ከሶሊድነቱ ይወጣና ምን ውስጥ ይገባል ማለት ነው? ሶልቨንት ውስጥ ይገባል ማለት ነው። ሶልቨንት ውስጥ በሚገባበት ጊዜ ምን አፕን ያደርጋል? ሃይድሬት ይደረጋሉ ማለት ነው። suppose that you have a beaker የሆነ ቢከር ቢኖረን እንደዚህ አይነት ቢከር ነገር ቢኖረን and of water እዚህ ውስጥ ዋተር አለን። we have water እዚህ ጋር then you add some salt የሆነ ሳልት ብትጨምሩ ሶዲየም ክሎራይድ ማለት ነው some salt and stir the mixture ሚክስቸሩን ስቲር ብናደርገው ወይም ደግሞ ብናሟሟው and ይሄንን ሶዲየም ክሎራይድ መጨመራችንን ባናቆም ማለት ነው 1 ግራም ሶዲየም ክሎራይድ 2 ግራም ሶዲየም ክሎራይድ 10 ግራም ሶዲየም ክሎራይድ ስቲል እየጨመርን አሁንም ስቲር ብናደርግ ማለት ነው then eventually ምን happen ያደርጋል? ምን happen ያደርጋል? ለምሳሌ በጣም ብዙ ሶዲየም ክሎራይድ ብንጨምር እዛ ውሃ ውስጥ ምን happen ያደርጋል? መጀመሪያ የምናገኘው ምንድነው?
ክሊር የሆነ ሶሉሽን ነው አይደል? ምክንያቱም ሶዲየም ክሎራይዱ በውሃ ዲዞልቭ እየተደረገ ስለሚመጣ ማለት ነው። አሁን ሶዲየም ክሎራይድ መጨመራችንን ሳናቆም በጣም ብዙ ስንጨምር ምን እየሆነ ይመጣል? ይሄ ሶዲየም ክሎራይዱ ከስር ቁጭ እያለ ይመጣል ማለት ነው። ኦኬ ከስር እየተቀመጠ ይመጣል ዲዞልቭ ሳያደርግ ማለት ነው። ስለዚህ action of the water causes the individual ions to break. ኦኬ ምክንያቱም ሶዲየም ክሎራይድ አለን። ይሄ ሶዲየም ክሎራይድ ወደ ሶዲየም አየን እና ወደ ክሎራይድ አየን ኮንቨርት ይደረጋል። ከዛ በኋላ በዚህ በሶዲየም አየን እና በሶዲየም ክሎራይድ አየን መካከል ውሃ እንትን ያደርገዋል ሰራውንድ ያደርገውና ምን ፕሮዲዩስ ይደረጋል? ሃይድሬትድ አየንስ ፕሮዲዩስ ይደረጋል። ኦኬ ሃይድሬትድ አየን ፕሮዲዩስ ይደረጋል ማለት ነው። ስለዚህ it breaks apart from the salt crystal and enter the solution. Okay, enter the solution and they remain hydrated. በውሃ ተከበው ይቀመጣሉ ማለት ነው። ኦኬ በውሃ ተከበው ብለው ይቀመጣሉ ማለት ነው። ከዛ በኋላ አሁን በውሃ ተከበው ከተቀመጡ በኋላ ከዛ ይሄንን ሶዲየም ክሎራይድ አሁን በድጋሚ ስንጨምር ምን እየሆነ ይመጣል? አንድ ጊዜ ወደ ሶዲየም ክሎራይዱ ወደ ሶዲየም አየን እና ወደ ክሎራይድ አየን እየተለወጠ ይመጣል። ከዛ በኋላ ልክ ሲበዛበት ምን ይሆናል ማለት ነው? እነዚህ ሶዲየም አየን እና ክሎራይድ አየኖቹ ድጋሚ ወደ ሶዲየም ክሎራይዶቹ ይመለሳሉ ማለት ነው። ኦኬ ወደ ሶዲየም ክሎራይድ ይመለሳል። some of the dissolved ions ኦኬ ዲዞልቭ ተደርገው የነበሩት አየኖች እንደገና ኮላይድ ያደርጉና ኦኬ ሶዲየም ክሎራይድ ሶዲየም አየኑና ክሎራይድ አየኑ እንደገና ኮላይድ ያደርግና ምን ይፈጠራል? ሶዲየም ክሎራይድን ይፈጥራሉ። ኦኬ ሶዲየም ክሎራይድን ይፈጥራሉ። ይሄ ፕሮሰስ ምን እንለዋለን? ሪክሪስታላይዜሽን እንለዋለን። ኦኬ ሪክሪስታላይዜሽን መጀመሪያ ሶዲየም ክሎራይዱ በውሃ ዲዞልቭ ሲያደርግ ከክሪስታል ላቲሱ ወጥቶ ነበር አይደለም እንትን የሚፈጥረው በውሃ ዲዞልቭ የሚያደርግ የነበረው። ከዛ በኋላ በውሃ ዲዞልቭ የሚያደርግበት ጊዜ ሃይድሬትድ አየን ፕሮዲዩስ ለማድረግ ሶዲየም አየን እና ክሎራይድ አየን ይፈጠር ነበር። ኦኬ ይሄ ክሪስታላይዜሽኑን ሪሙቭ አደረግን ማለት ነው። ከዛ ምን ይሆናሉ? ሶዲየም አየኑና ክሎራይድ አየኑ እንደገና ኮላይድ ያደርጉና ሶዲየም ክሎራይድ ክሪስታል ላቲስ ፕሮዲዩስ ያደርጉልናል። ይሄ ምን ይባላል ማለት ነው? ክሪስታላይዜሽን ሪክሪስታላይዜሽን ይሆናል ማለት ነው። ስለዚህ ሪክሪስታላይዜሽን ፕሮዲዩስ ይደረጋል። and at some point the rate at which the solid state is dissolving ኦኬ አሁን ሶዲየም ክሎራይዱ ዲዞልቭ እያደረገበት ያለው ሬት አለ ፍጥነቱ አለ። ከዛ ኤንድ ይሄ ደግሞ ከምን ጋር እኩል ያደርግ ይሆናል? ከሪክሪስታላይዝ እያደረገ ካለው ጋር እኩል ይሆናል። ኦኬ ሶዲየም ክሎራይዱ ከክሪስታል ላቲሱ ወጥቶ ወደ ሶዲየም አየን እና ወደ ክሎራይድ አየን የሚለወጥበት አለ which is rate of dissolution የምንለው ወይንም ደግሞ ሶልቬት የሚያደርግበት ማለት ነው። ከዛ ደግሞ ሶዲየም አየኑና ክሎራይድ አየኑ እርስ በርሳቸው ኮላይድ አድርገው ወደ ሶዲየም ክሎራይድ የሚለወጡበት አለ which is recrystallization የምንለው ማለት ነው። ልክ የሆነ ታይም ላይ እነዚህ ሁለቱ ስፒዶች ምን ይሆናሉ ማለት ነው? እኩል ይሆናሉ ማለት ነው። ኦኬ እነዚህ ሁለቱ ስፒዶች እኩል ይሆናሉ ማለት ነው። እዚህ ቦታ ላይ ሲደርስ ኦኬ እዚህ ቦታ ላይ ሲደርስ the total amount of dissolved salt ኦኬ በውሃ ዲዞልቭ የተደረገው የሳልት አማውንት ማለት ነው it remains unchanged ኦኬ በቃ ምን unchanged ይሆናል ማለት ነው። ምክንያቱም እኩል ስለሆነ ከሶዲየም ክሎራይዱ ወደ ሶዲየም አየን እና ወደ ክሎራይድ አየን የሚሄድበት ፍጥነት እና ከሶዲየም አየን እና ከክሎራይድ አየን ወደ ሶዲየም ክሎራይድ የሚሄድበት ፍጥነት እኩል ስለሚሆን ማለት ነው። ያ ፖይንት ምን ይባላል? ኢኩሊብረም እንለዋለን። ኦኬ ኢኩሊብረም እንለዋለን። ኢኩሊብረም ሲሆን ምንድነው ማለት ነው? ሬት ኦፍ ዲዞልቭ የሚያደርግበት እና ሬት ኦፍ ክሪስታላይዜሽን ምንድነው? እኩል ይሆናል ማለት ነው። ስለዚህ የሶዲየም ክሎራይድ ኮንሰንትሬሽን እኩል ይሆናል ማለት ነው። ኦኬ የሶዲየም ክሎራይድ ኮንሰንትሬሽን ምን ይሆናል? እኩል ይሆናል ማለት ነው። ለምሳሌ አሁን እንግዲህ ይሄንን ብንመለከት አሁን እዚህ ጋር ሶዲየም ክሪስታል ነበር የነበረው። እነዚህ ሶዲየም ክሪስታሎች ከዛ መጀመሪያ ውሃ በምንጨምርበት ጊዜ ይሄ ውሃ ነው ምን ያደርጋሉ? ራሳቸውን እንደዚህ ብሬክ ማድረግ ይጀምራሉ ማለት ነው። something like this ኦኬ ብሬክ ማድረግ ይጀምራሉ። ናው
ብሬክ ካረጉ በኋላ ልክ እዚህ ስቴጅ ላይ በሚደርስበት ጊዜ እነዚህ ምን ያደርጋሉ ሁለቱ ኮላይድ ያደርጉና ወደ ኋላ መመለስ ይጀምራሉ ማለት ነው ኦኬ ወደ ኋላ መመለስ ይጀምራሉ ናው እንግዲህ በዚህ ዲስከሽን አማካኝነት በዚህ ሬት አማካኝነት ሶሉሽኖችን በሶስት እንከፍላቸዋለን የመጀመሪያው አንሳቹሬትድ ሶሉሽን የምንለው ነው ሁለተኛው ሳቹሬትድ ሶሉሽን የምንለው ነው ሶስተኛው ደግሞ ሱፐር ሳቹሬትድ የምንለው ሶሉሽን ነው ኦኬ ሱፐር ሳቹሬትድ እስቲ ያንዳንዳቸውን ደግሞ በተራ በተራ እንመልከት ይሄ አንሳቹሬትድ የሆነው ሶሉሽን as the name indicates አሁን ሶሊዩት ይኖርናል ሶልቨንት ይኖርናል ስለዚህ ሶሊቢሊቲ አለ ሶሊቢሊቲ ማለት the maximum amount of solute ማለት ነው ስለዚህ በአንድ ለምሳሌ የሶዲየም ክሎራይድ በውሃ ሶሊቢሊቲው 10 ግራም ነው ብለን ብናስብ ኦኬ 10 ግራም ነው ብለን ብናስብ አንሳቹሬትድ ሶሉሽን የሚፈጠረው መቼ ነው ለምሳሌ 6 ግራም ኦፍ ሶዲየም ክሎራይድ ስንጨምር አሁን 6 ግራም ኦፍ ሶዲየም ክሎራይድ ስንጨምር የሶዲየም ክሎራይድ ሶሊቢሊቲ የነበረው ስንት ነው ማክሲመም ዲዞልቭ ልናደርግ የምንችለው 10 ግራም ነው አይደል እኛ የጨመርነው ግን ስንት ነው 6 ግራም ነው የጨመርነው ስለዚህ ገና 4 ግራም ይቀረዋል አንሳቹሬትድ ሆነ ማለት ነው ገና ይቀረዋል ሶሊድ ይቀረዋል ማለት ነው ስለዚህ unsaturated solution የምንለው it contains less okay it contains less than the equilibrium concentration ከሚያስፈልገው የኢኩሊብሪየም ኮንሰንትሬሽን ይሄ ኢኩሊብሪየም ኮንሰንትሬሽን ማለት ምንድነው ሶሊቢሊቲው ላይ የደረሰ ማለት ነው ስለዚህ እንደዚህ አይነት ሶሉሽን ምን እንለዋለን unsaturated solution እንለዋለን አሁን እንግዲህ 6 ግራም ጨመርን ከዛ 7 ግራም ሲጨምር unsaturated solution ነው መፈጥረው 8 ግራም ሳደርግ unsaturated 9 ግራም ሳደርግ unsaturated ልክ 10 ግራም ሶዲየም ክሎራይድ ሲጨምር ምን አገኛለሁ ማለት ነው አሁን saturated solution አገኛለሁ ማለት ነው ኦኬ saturated solution ለምንድን ነው saturated solution የሚሆነው ምክንያቱም ማክሲመም አማውንቱን ስለጨመርኩኝ ማለት ነው በውሃ ሊማማ የሚችለውን ማክሲመም አማውንት ስለጨመርኩ ስለዚህ ይሄ ደግሞ unsaturated solution is at equilibrium and it contains the maximum amount of solute in a given solvent በሆነ given solvent ውስጥ ሊማማ የሚችል maximum solute ስለጨመርኩ ማለት ነው so at a specific temperature and presence of undissolved solute ማለት ነው ለምሳሌ ሲርበን አሁን ይሄንን ደግሞ በእንትን በነግራችሁ ሲርበን አሁን unsaturated ሆነን ማለት ነው ገና በቃ ርቦኛል ስለዚህ ቤት ገብቼ እስክበላ ድረስ አሁን unsaturated ነው ምክንያቱም የሚያስፈልገኝን ምግብ ያክል አላገኘውም ከዛ አንድ ጉርሻ ስጎርስ አሁንም unsaturated ሁለት ጉርሻ ሶስት ጉርሻ አራት ጉርሻ ስጎርስ ምንድነው unsaturated ገና አልሞላም ሆዴ አልጠገብኩም ልክ የጥጋብ ስሜት ሲሰማኝ አሁን ለምሳሌ 10ኛው ጉርሻ ላይ የጥጋብ ስሜት ከተሰማኝ አሁን ምን ሆንኩ ማለት ነው saturated ሆንኩኝ ማለት ነው ስለዚህ unsaturated አለኝ saturated አለኝ አሁን 6 ግራም ሲጨምር ምን ብያችሁ ነበር ሶዲየም ክሎራይድ unsaturated ሆነ አይደል 10 ግራም ሲጨምር ምን ሆነ saturated ሆነ ከዛ ልክ 1 ግራም ጨምሬ 11ኛ ግራም ሳደርገው ወይንም ደግሞ 12ኛ ግራም ሳደርገው ምን እፈጥራለሁ ማለት ነው አሁን በዛ በአሁን ሶልቨንት ውስጥ ሊሟማ የሚገባው የሶሊት መጠን አለ የሶዲየም ክሎራይዳችን መጠን አለ እሱም ስንት ነበር 10 ግራም አይደል እኔ ስንት እየጨመርኩ ነው 2 ግራም 3 ግራም ኤክስትራ እየጨመርኩ ነው 15 ግራም ባደርገው ምን ሆነ ማለት ነው ምን ፈጠርኩ ማለት ነው ሊሟማ ከሚችለው በላይ ጨመርኩኝ ማለት ነው እንደዚህ አይነት ሶሉሽኖች ደግሞ ምን እንለዋለን ሱፐር ሳቹሬትድ ሶሉሽን እንለዋለን ማለት ነው ኦኬ ሱፐር ሳቹሬትድ ሶሉሽን ሶ ይሄ ደግሞ it contains more than the equilibrium concentration ለኢኩሊብሪየሙ ከሚያስፈልገው ኮንሰንትሬሽን የበለጠ ማለት ነው ለምሳሌ ቅድም አሁን እየበላችሁ ነበር ብያችሁ አልነበረ ሶ ልክ የጥጋብ ስሜት ሲሰማችሁ አሁን ሳቹሬትድ ሆናችሁ ማለት ነው ከዛ በላይ ግን ምግብ ብታስገቡ ወይም ብንጎርስ ጥጋቡ ምን እየሆነ እየጨመረ ይመጣል አይደል ኦኬ ኦቨር ጥጋብ ላይ እንደርሳል ከዛ ምን ይሆናል ማለት ነው ሱፐር ሳቹሬትድ ሆነ ማለት ነው ኦኬ ሱፐር ሳቹሬትድ ሆነ ማለት ነው ሶ እንግዲህ ለምሳሌ አሁን ይሄንን በእንትን ብናየው ለምሳሌ እዚህ ጋር ይሄ የሳቹሬትድ ሶሉሽን የምንለው 9 ግራም ነው ብለን ብናስብ ኦኬ 9 ግራም ነው ብለን ብናስብ 5 ግራም ሲጨምር ምን ሆነ ማለት ነው 5 ግራም ሲጨምር unsaturated ሆነ ኦኬ unsaturated ሆነ 9 ግራም ሲጨምር ግን saturated ሆነ
አሁን 100 ግራም ሆነ ማለት ነው ኦኬ 100 ግራም ሶ ከዛ በኋላ ልክ ከዚህ በላይ 100 ግራሙን በሙሉ ለምሳሌ ሶዲየም ክሎራይድ ባረጋው ሱፐር ሳቹሬትድ ፕሮዲዩስ አደረኩ ማለት ነው መልሼ ይሄንን ወደ ኋላ በመልሰው 9 ግራም ብቻ ባደረገው ምን ይሆናል ሳቹሬትድ ብቻ ይሆናል ማለት ነው ኦኬ ሳቹሬትድ ይሆናል ማለት ነው ሶ እንግዲህ እዚህ ጋር አክቲቪቲ 2.6 አለ discuss the difference among saturated unsaturated እና super saturated so እንግዲህ ሲምፕሊ ይሄንን ልናደርግ የምንችለው ሳቹሬትድ የሚባለው ምንድነው ማለት ነው ሳቹሬትድ የሚባለው ማክሲመም ወይም ደግሞ ኢኩሊብሪየም ኮንሰንትሬሽን ያለው ብለን ልንወስድ እንችላለን ኢኩሊብሪየም ኮንሰንትሬሽን ያለው ማለት ነው አንሳቹሬትድ ማለት ደግሞ አንሳቹሬትድ የምንለው less than ኢኩሊብሪየም ኮንሰንትሬሽን ከኢኩሊብሪየም ኮንሰንትሬሽኑ በታች የያዘ ማለት ነው ሱፐር ሳቹሬትድ የምንለው ደግሞ ሱፐር ሳቹሬትድ የምንለው ሞር ዛን ከኢኩሊብሪየም ኮንሰንትሬሽኑ በላይ የያዘ ማለት ነው ኦኬ ሶ ሌላኛው የአክቲቪቲ ኮንሲደር 3 ቤከርስ 3 ቤከሮች አሉን ቤከር A ቤከር B እና ቤከር C እነዚህ ደግሞ 100 ml of each unsaturated ይሄ unsaturated ነው ይሄኛው ሳቹሬትድ ነው ይሄኛው ደግሞ ሱፐር ሳቹሬትድ ነው ስለዚህ እነዚህን ሶሉሽኖች ይዘዋል ኦኬ እነዚህን ሶሉሽኖች ይዘዋል ከዛ በኋላ what would happen if a few crystals of the salt is added to each ለእያንዳንዱ የሆነ ትንሽ amount of crystal ብንጨምርበት ምን ይሆናል ሶ ለምሳሌ ይሄንን ቤከር A ብለው ይሄንን ቤከር B ብለው ይሄኛው ምን ይሆናል ቤከር C ብለው ይሄ ምንድነው unsaturated ይሄ unsaturated ነው ይሄኛው saturated ነው ይሄኛው ደግሞ ሱፐር ሳቹሬትድ ነው ኦኬ ሶ አሁን እዚህ ላይ የሆነ ግራም amount of x ልበለው x ግራም amount of salt ቢጨምርበት x ግራም amount of salt ቢጨምርበት ምንድነው happen የሚያደርገው ኦኬ ምንድነው happen የሚያደርገው so which solution will be able to dissolve which not in which case would you expect even more than added amount of solid to precipitate so ምን happen ያደርጋል እንግዲህ ይሄ unsaturated ነው አይደል ስለዚህ ቅድም እንደተባባልነው ምንድነው unsaturated ማለት ከኢኩሊብሪየም ኮንሰንትሬሽኑ በታች የያዘ ማለት ነው ስለዚህ ገና ሳቹሬትድ ላይ ለመድረስ ገና ብዙ ይቀርባል ልክ አሁን እናንተ ርባችሁ ስትበሉ ማለት ነው ኦኬ ስትበሉ ጉርሻ ሲጨመርላችሁ ምንድነው ገና ጥጋብ ላይ ስላልደረሳችሁ አሁንም ትጎርሳላችሁ አይደል ስለዚህ ይሄንን አንሳቹሬትዱ ላይ ስንጨምርበት ይሄ ምን ያደርጋል ዲዞልቭ ያደርጋል ኦኬ ይሄ ዲዞልቭ ያደርጋል ለምን ዲዞልቭ ያደርጋል because ገና ስፔስ አለው ኦኬ less than equilibrium concentration ስለሆነ ገና ስፔስ አለው ማለት ነው ስለዚህ አሁን ወደዚህ እየሄደ ይመጣል ይሄኛው አንሳቹሬትድ ሳልቱ በተጨመረ ቁጥር ወደ ሳቹሬትድ ይሆናል ይሄኛውስ ሳቹሬትድ የሆነው ምን ይሆናል አሁን ኦልሞስት ሳቹሬትድ ሆኗል በኢኩሊብሪየም ኮንሰንትሬሽኑ ላይ ደርሷል ማለት ነው ስለዚህ ኢኩሊብሪየም ኮንሰንትሬሽኑ ልክ እናንተ ጠግባችሁ ማለት ነው ምግብ አሁን ድጋሚ ስትጎርሱ ጠጋቡ ምን እየሆነ ይመጣል እየጨመረ ይመጣል አይደል ሶ ማላመጡላ ሊከብዳችሁ ይችላል ምናምን ስለዚህ ምንድነው ማለት ነው አሁን ሳቹሬትድ ላይ ደርሳችኋል ዲዞልቭ ማድረግ አትችሉም ማለት ነው ስለዚህ ይሄ ሳቹሬትዱ በጨመረ ቁጥር ወዴት እየሄደ ይመጣል ወደ ሱፐር ሳቹሬትድ ይሄኛው ደግሞ ሱፐር ሳቹሬትድ ነው በቃ ኦሬዲ ከኢኩሊብሪየም ኮንሰንትሬሽኑ የበለጠ ነው ያዘው ስለዚህ ሳልት ብንጨምርበት ሁለቱ በፍጹም ዲዞልቭ አያደርጉም ማለት ነው ኦኬ this is undissolved የሆነ እንትን ነው የምናገኘው undissolved የሆነ ሳልት ነው የሚኖረው ይሄ undissolved ነው የሚሆነው ሳቹሬትድ የሆነው ግን ዲዞልቭ ያደርገዋል ለምንድን ነው ዲዞልቭ የሚያደርገው because ወደ ይሄ unsaturated የሆነው ዲዞልቭ ያደርገዋል ምክንያቱም ሳልቱ ገና ስለሆነ ገና ሳቹሬሽን ላይ ስላልደረሰ ወደዚህ ወደ ሳቹሬትድ ወደ ሆነ ሶሉሽን ለመሄድ ምን ያደርጋል ማለት ነው ገና ዲዞልቭ ያደርገዋል ማለት ነው አሁን ልክ እዚህ ጋር እንደምትመለከቱት አንሳቹሬትድ አለኝ ሳቹሬትድ ሶሉሽን አለኝ ሱፐር ሳቹሬትድ አለኝ ይሄኛው እዚህ ሱፐር ሳቹሬትዱ ላይ
ሌላ ሶልቨንት ሞለኪውል ብጨምር ፕሪሲፒቴት ነው ፎርም ማድረገው ኦኬ ፕሪሲፒቴት ፎርም አድርጋለሁ ማለት ነው ጉድ the other thing is ሶሊቢሊቲ ዲተርማይን የሚያደርጉ ነገሮች አሁን አንድ ነገር የሚሟማበት እንግዲህ ሶሊቢሊቲ በድጋሚ ምን ማለት ነው the maximum amount of solute in a given solvent ማለት ነው አይደል ይሄ ነገር በምን እንትን ይደረጋል በምን ዲተርማይን ይደረጋል ኦኬ ምን ፋክተሮች ሶሊቢሊቲን ሊጨምሩት ወይም ደግሞ ሊቀንሱት ይችላሉ ሚለውን ነገር ስንመለከት አራት ፕሮፐርቲዎች አሉ የመጀመሪያው ኢንተርፓርቲክል ፎርስ ነው ኦኬ ኢንተርፓርቲክል ፎርስ በሞለኪውሎች መካከል የሚኖረው ኢንተራክሽን ኦኬ ኢንተራክሽን ለምሳሌ ላይክ ዲዞልቭስ ላይክ በሚለው ፖላር የሆኑ ሞለኪውሎች ፖላር ከሆኑ በሆነ ሶልቨንት ዲዞልቭ ሊያደርጉ ይችላሉ ነን ፖላር የሆኑት ደግሞ ነን ፖላር በሆነ ሶልቨንት ዲዞልቭ ያደርጉ ይችላሉ ፖላር የሆኑ ሞለኪውሎች በነን ፖላር ሶልቨንት ዲዞልቭ ያደርጉም ወይም ደግሞ ነን ፖላር የሆኑ ሞለኪውሎች ደግሞ በፖላር በሆነ ሶልቨንት ዲዞልቭ ያደርጉም ስለዚህ ይሄ ምንድነው ማለት ነው ሶሉቢሊቲውን ዲተርማይን ያደረገው ማለት ነው ሁለተኛው ደግሞ ሰርፌስ ኤሪያ ኦኬ ሰርፌስ ኤሪያ ሶ አንድ ነገር እንደዚህ አድርገን ዲዞልቭ ብናደርግና ለምሳሌ አንኳር ሶዲየም ክሎራይድ ወስጄ ወይም ደግሞ አንኳር ቴብል ሳት ወስጄ ውሃ ውስጥ ከምጨምረውና ይሄንን በጣም በብዙ ቦታ እንደዚህ ከፋፍዬ ኦኬ ዱቄት አርጌው ማለት ነው እንደዚህ አርጌ ይሄንን ውሃ ውስጥ ብጨምረው የትኛው ነው ቶሎ ዲዞልቭ የሚያደርገው ይሄኛው ምክንያቱም ለምንድነው ሰርፌስ ኤሪያውን ስለጨመርኩ ማለት ነው ኦኬ ሰርፌስ ኤሪያውን ስለጨመርኩ ይሄ ሁለተኛው ፋክተር ነው ሌሎቹ ፋክተሮች ደግሞ ቴምፕሬቸር ኦኬ ቴምፕሬቸር ሶ ቴምፕሬቸር እንግዲህ እነዚህ ቴምፕሬቸር እና ፕሬሸር የሶሉቢሊቲ ላይ የሚኖራቸው ኢፌክት በምን ዲተርማይን ይደረጋል በስቴት ኦፍ ማተር ኦኬ በጋሺየስ ሶሊድ እና ሊኩዊድ በሆኑ ማተሮች ማለት ነው ሶ የተለያየ ፋክተር ስለሚኖራቸው እስቲ እርስ በርስ በተራ እንመልከት ኢፌክት ኦፍ ቴምፕሬቸር ኦን ሶሉቢሊቲ ኦኬ ኢፌክት ኦፍ ቴምፕሬቸር ኦን ሶሉቢሊቲ ጀነራሊ ስፒኪንግ ቴምፕሬቸር ሲጨምር ሶሉቢሊቲው ይጨምራል አሁን አንዳንድ ጊዜ ላብራቶሪ ውስጥ እነዚህ የአዮኒክ ሶሊዶችን ኦኬ አዮኒክ ሶሊዶችን በሆነ ሶልቨንት ማሟማት ሲከብደን ወይም ደግሞ ቶሎ ዲዞልቭ አልሆን ሲለን ምን እናደርጋለን ትንሽ ቴምፕሬቸር እንጨምርበታለን ወይም ደግሞ ትንሽ ስቶቭ ላይ እናስቀምጠዋለን የዛን ጊዜ ምን ይሆናል ቶሎ ዲዞልቭ ያደርጋል ማለት ነው ይሄ ግን ሁሌ አይደለም ኦኬ ይሄ ሁሌ አይደለም ለምሳሌ አሁን እዚህ ጋር ብትመለከቱ የሶዲየም ናይትሬትን ብትመለከቱ ሶዲየም ናይትሬቱ ቴምፕሬቸሩ በጨመረ ቁጥር ኦኬ ቴምፕሬቸሩ በጨመረ ቁጥር እንደምታዩት ሶሉቢሊቲው እየጨመረ ነው የሚመጣው ኦኬ ሶሉቢሊቲው እየጨመረ ይመጣል ፖታሺየም ብሮማይድ ይሄንን ብንመለከት ፖታሺየም ብሮማይድ ሶሉቢሊቲው ምን እየሆነ ይመጣል እየጨመረ ይመጣል ሶዲየም ክሎራይድ ኦር ደግሞ ፖታሺየም ክሎራይድን ብንመለከት ሶሉቢሊቲው ምን እየሆነ ይመጣል እየጨመረ ስላይትሊ የሶዲየም ክሎራይድ ግን ቴምፕሬቸሩ ኦኬ ቴምፕሬቸሩ ሲጨምርም ምንም በቃ ኮንስታንት ኢቭን እዚህ ጋር ይሄ ደግሞ ሴሪየም ሰልፌት ምንለው ሴሪየም ሰልፌት መጀመሪያ 0 ዲግሪ ሴልሺየስ ላይ እዚህ ጋር ነበረ ልክ ወደ 80 ዲግሪ ሴልሺየስ ላይ ሲደርስ እዚህ ጋር መጣ ኦልሞስት ምን ሆነ ማለት ነው የተተቃራኒ ወደ ታች ወረደ ማለት ነው ሶሉቢሊቲው ቀነሰ ስለዚህ ሁሉ ጊዜ አይደለም ማለት ነው ሁሉ ጊዜ ቴምፕሬቸር ሲጨምር ሶሉቢሊቲ አይጨምርም ማለት ነው so the solubility of gases እነዚህ የጋዞች ማለት ነው ኦኬ የጋዞች በሊኩዊድስ ኢን ሊኩዊድስ አሁን ጋዝ አለን ጋዙ ሶሊዩት ነው ከዛ ደግሞ ሊኩዊድ ደግሞ ሶልቨንት ነው በዛን ጊዜ አሁን ይሄንን ስነግራችሁ ልታስታውሱ የምፈልገው ነገር አለ ምንድነው ለምሳሌ ኮካ ኮላ ወይም ደግሞ ፔፕሲ ወይንም 7 አፕ እነዚህ ካርቦኔትድ የሆኑ መጠጦች ማለት ነው እነዚህን መጠጦች በጣም ኢንጆይ የምታደርጓቸው መቼ ነው ፍሪጅ ውስጥ ገብቶ ከቀዘቀዘ በኋላ ነው ወይንም ደግሞ በብርጭቆ ቀርታችሁ በረዶ ስታደርጉበት ነው በጣም ጥሩ ቴስት የሚኖረው ወይንስ ሙቀት ላይ የተቀመጠ ገና በረዶ ውስጥ ያልገባ ኮካ ኮላ የትኛው ነው በጣም የሚጣፍጥ ቴስት ያለው እንግዲህ ይሄንን ነገር ስታስታውሱ ኮካ ኮላ እንትን የሚደረገው እንዲጠጣ ሪኮመንድ የሚደረገው ለምንድነው በምንድነው በቀዘቀዘ ሁኔታ ነው አይደል ተቀዘቀዘ በኋላ እንዲጠጣ ያ ነገርን የሆነበት ምክንያት ምንድነው የጋዝ ሞለኪውሎች በሊኩዊድ ውስጥ ያላቸው ሶሉቢሊቲ
ቴምፕሬቸሩ በቀነሰ ቁጥር ይጨምራል። ኦኬ በቀነሰ ቁጥር ይጨምራል። ስለዚህ ጋዞቹ ልክ ፍሪጅ ውስጥ በመናስገባበት ጊዜ በሊኩዊድ ዲዞልቭ የማድረግ ፕሮባቢሊቲያቸው ከፍ ይላል ማለት ነው። ስለዚህ ከፍ ስለሚል ጣዕሙ የተለየ ይሆናል ማለት ነው። ኦኬ ጣዕሙ የተለየ ይሆናል። ስለዚህ the solubility of gases in liquid decreases with increasing temperature. ቴምፕሬቸሩ ሲጨምር ሶሊቢሊቲው ምን ይሆናል? ቴምፕሬቸሩ በጨመረ ቁጥር ሶሊቢሊቲው ይቀንሳል። ቴምፕሬቸሩ ሲቀንስ ደግሞ ሶሊቢሊቲው ከፍ ይላል ማለት ነው። so the molecules in gaseous state are so far apart በጣም የተራራቁ ነው already እና because attractive intermolecular interaction in the gas phase are essentially zero ስለሆነ ማለት ነው በሁለት ሞለኪውሎች መካከል በሁለት የጋሺየስ ሞለኪውሎች መካከል የሚኖር ኢንተራክሽን ኦልሞስት ዜሮ ስለሆነ ማለት ነው ሶ ጋዞች ዲዞልቭ በሚያደርጉበት ጊዜ ዲዞልቭ የሚያደርጉበት ምክንያት ምንድነው because its molecule የጋዝ ሞለኪውል ከሊኩዊድ ሞለኪውል ጋር የጋዝ ሞለኪውል ከራሱ ከጋዝ ሞለኪውል ጋር አይደለም የጋዝ ሞለኪውል ከሊኩዊድ ከሚያሟሟው ከሶልቨንቱ ከሊኩዊድ ሞለኪውል ጋር ኢንተራክት ስለሚያደርግ ማለት ነው ኦኬ ኢንተራክት ስለሚያደርግ ሶ ሂት ሪሊዝ እናደርግ ሂት በመንጨምርበት ጊዜ when this new attractive force is formed አሁን በሶሉት ፓርቲክል እና በሶልቨንት ፓርቲክል መካከል ኢንተራክሽን በሚሆንበት ጊዜ ምን እንጨምራለን ምን ፕሮዲዩስ ያደርጋል ሂት ፕሮዲዩስ ያደርጋል ማለት ነው ስለዚህ ሂት ፕሮዲዩስ ያደርጋል ሶ ሂት ፕሮዲዩስ ካደረገ አሁን እዚህ ጋር እንቆምና the Lee Chartres principle የሚባል ነገር አለ ይሄ የሊ ቻርትረስ ፕሪንሲፕል የሚለን ነገር ምንድነው አንድ ሪአክሽን ኢኩሊብሪየም ላይ የነበረ ሪአክሽን ሪአክታንቱ ላይ ሊሆን ይችላል ወይም ደግሞ ፕሮዳክቱ ላይ ሊሆን ይችላል የሆነ ነገር ስንቀይር ለምሳሌ ቴምፕሬቸር ስንቀይር ሊሆን ይችላል ወይንም ደግሞ ፕሬሸር ስንቀይር ሊሆን ይችላል ይሄንን የተጨመረ ቴምፕሬቸር እና ፕሬሸር ባላንስ ለማድረግ ምን ያደርጋል ኢኩሊብሪየሙን ወደ ሌላ ቦታ shift ያደርገዋል ማለት ነው ስለዚህ አሁን ሶልቨንት እና ሶሊድ ፓርቲክሎቹ የሊኩዊድ ሶልቨንት ፓርቲክል አለ የጋዝ ደግሞ ሊኩዊድ እንትኖች አሉ ሶሊድ ፓርቲክሎች አሉ ሁለቱ ኢንተራክት በሚያደርጉበት ጊዜ ምን ፕሮዲዩስ ይደረጋል ሂት ፕሮዲዩስ ይደረጋል ማለት ነው ይሄ ሂት አለ ከዛ በዚህ ተጨማሪ ደግሞ ኤክስተርናል ሂት አድ በመናደርግበት ጊዜ ኦኬ ኤክስተርናል ሂት if external heat is added to the system it breaks the attractive force between the gas and the solvent በጋዝና በሶልቨንት መካከል ያለውን በጋዝና በሶልቨንት ያለ የነበረውን ቴምፕሬቸር ኢንተራክሽን ምን ያደርጋል ብሬክ ያደርጋል ስለዚህ ሶሊቢሊቲውን ከፍ ለማድረግ ምን ማድረግ አለብን ማለት ነው ቴምፕሬቸሩን መቀነስ አለብን ማለት ነው ሶ ቴምፕሬቸሩን ስንቀንስ ይሄ በሶሉትና በሶልቨንት መካከል የሚኖረው ኢንተራክሽን ብሬክ አይደረግም ማለት ነው ኦኬ ብሬክ አይደረግም ለዛ ነው የጋዝ ሞለኪውሎች በሊኩዊድ ቶሎ ዲዞልቭ የሚያደርጉት ቴምፕሬቸሩን ስንቀንስ በዛ የተነሳ ነው ማለት ነው ሶ ይሄንን እንግዲህ ይሄንን ግራፍ ብትመለከቱ ለምሳሌ ሚቴን አሁን ሶሉቢሊቲ እዚህ ጋር አለን ቴምፕሬቸር እዚህ ጋር አለን አብዛኞቹ እንትኖች ጋዝ ሞለኪውሎች ቴምፕሬቸሩ በጨመረ ቁጥር ሶሉቢሊቲው እየጨመረ ይመጣል ማለት ነው የሚቴን ኦክሲጅን ካርቦን ዳይኦክሳይድ ናይትሮጅን ሂሊየም እነዚህ ሁሉ ቴምፕሬቸሩ ሲጨምር ሶሉቢሊቲያቸው ከፍ እያለ ይመጣል ማለት ነው so discuss the effect of climate change okay አሁን climate change ለምሳሌ climate changeን በመነመለከተበት ጊዜ በጣም ብዙ ነገር እየተባለ ነው አይደለም የዓለም ሙቀት በጣም እየጨመረ ነው የኦዞን ዲፕሌሽን በጣም ከፍተኛ ሆኗል እዚህ ፖላር ላይ ያሉት አይስ በጣም እየቀለጠ ነው ስለዚህ የባህር ጠለል በጣም ከፍ እያለ ነው ምናምን ይባላል አይደለም so የclimate change ከሚኖረው ኢፌክት አንዱ እነዚህ አኳቲክ ላይፍ ላይ ወይም ደግሞ በባህርና በውቅያኖስ ውስጥ የሚገኙ ምኖችን ላይፍ እንስሳቶችን አፌክት ያደርጋቸዋል ሶ ይሄ ነገር እንዴት ነው ቴምፕሬቸሩ ሲጨምር ከክላይሜት ቼንጅ ጋር ምን ያገናኘዋል ነው ጥያቄው ከአክቲቭ ዲስከስ እንድናደርግ የተጠየቅ ነው ሶ ቅድም እንደነገርኳችሁ እንግዲህ የጋዞች ሶሉቢሊቲ ከፍ የሚለው መቼ ነው ቴምፕሬቸሩ ሲቀንስ ነው አይደል ቴምፕሬቸሩ ከጨመረ
የጋዞቹ ሶሊቢሊቲ ምን ይሆናል ይቀንሳል አይደል ስለዚህ አሁን እንግዲህ አኳቲክ እነዚህ የባህር ውስጥ የሚገኙት እንስሳቶች አንድ የሚያስፈልጋቸው ነገር ምንድነው ኦክሲጅን ነው አይደል ስለዚህ ኦክሲጅን በባህር ውስጥ ባለ ውሃ ዲዞልቭ ለማድረግ ቴምፕሬቸሩን ከፍ ነው ወይ ዝቅ ነው ማለት ያለበት ቴምፕሬቸሩን ምን ማድረግ ነው ያለበት ዝቅ ነው ማለት ያለበት አይደል ይሄ ክላይሜት ቼንጅ ደግሞ ወይም ደግሞ ግሎባል ዋርሚንግ ደግሞ ምንድነው ያደርግ ያለው ቴምፕሬቸሩን እየቀነሰው ስለዚህ ቴምፕሬቸሩን እየቀነሰው ከሆነ ኦክሲጅን በባህር ውስጥ ያለው ዲዞልቭድ የሆነው ኦክሲጅን እየቀነሰ እንዲመጣ ያደርገዋል ማለት ነው ስለዚህ እየቀነሰ እንዲመጣ ስለሚያደርገው እንስሳቶቹን ለሞት አደጋ ያጋልጣቸዋል ማለት ነው ኦኬ ለሞት አደጋ ያጋልጣቸዋል ሶ ይሄ የሚያሳየን እንግዲህ የኦክሲጅኑ ኦኬ the availability of dissolved oxygen እና water temperature አለ ከዛ ደግሞ በውሃ በዛ ቴምፕሬቸር አማካኝነት የአቬሌብል የሚሆነው የዲዞልቭድ ኦክሲጅን ምን ያህል ነው ልክ እንደምታዩት እንግዲህ በዚህ ጋር ቴምፕሬቸሩ ሲጨምር አቬሌብል የሆነው የኦክሲጅን መጠን በዛ ነው ያክል ይጨምራል ማለት ነው ኦልሞስት እዚህ ጋር ለምሳሌ የውሃው ቴምፕሬቸር 60 ዲግሪ ሴልሺየስ ከደረሰ ኦክሲጅኑ ኦልሞስት ዜሮ ነው የሚሆነው ያ ደግሞ እንስሳቶቹ ምን ያደርጋቸዋል ማለት ነው ይገላቸዋል ማለት ነው ኦኬ እንስሳቶቹን ይገላቸዋል ስለዚህ በዛ የተነሳ ነው ግሎባል ዋርሚንግን በጣም ታክል ማድረግ አለብን የሚባለው ማለት ነው ኦኬ ታክል ማድረግ አለብን ምንለው so ሌላኛው አክቲቪቲ as nation shift from agriculture led to industrial led ከአግሪካልቸር ግብርና ቤዝድ ከነበረው አሁን ኢንዱስትሪ መር ወደ ሆኖ ኢኮኖሚ shift እየተደረገ ነው so environmental pollution የዚህ ግን አንደኛው ሳይድ ኢፌክት ምንድነው environmental pollution ለምሳሌ ከፍተኛ የሆነ የካርቦን ዳይኦክሳይድ ልቀት ይኖራል so በዚህ የተነሳ we have water bodies for instance our water bodies can be polluted by chemicals released to the environment okay by the environment በሚለቀቀው ኬሚካል አማካኝነት እነዚህ የውሃ ቦዲዎች ምን ይሆናሉ አፌክት ይደረጋሉ ማለት ነው so discuss how pollution of water bodies by chemicals can affect aquatic life such as fish and its productivity okay its productivity so እንግዲህ ይሄም ነገር ምንድነው dissolved chemicals እነዚህ የዲዞልቭድ ኬሚካሎች they can break oxygen and water molecule interaction ኦክሲጅኑ ምንድነው ይሄ ጋዝ ነው ይሄኛው ደግሞ ሊኩዊድ ነው ወይም ደግሞ ሶልቨንቱ ማለት ነው ኦኬ ስለዚህ እነዚህ ዲዞልቭድ የሆኑት ኬሚካሎች ይሄንን ኢንተራክሽን ምን ያደርጉታል ብሬክ ያደርጉታል ማለት ነው ኦኬ ይሄንን ኢንተራክሽን ብሬክ ያደርጉታል ስለዚህ ብሬክ የሚያደርጉት ከሆነ the level of dissolved oxygen ምን ያደርጋል ዲክሪዝ ያደርጋል ማለት ነው ልክ እንደ ቴምፕሬቸሩ ሲጨምር ዲዞልቭድ ኦክሲጅኑ ይቀንስ ነበር አይደል ልክ እንደዛው ሁሉ ኬሚካሎቹ ሲጨምሩ ዲዞልቭድ የሆነ ኦክሲጅን በዛ ነው ያክል ምን ያደርጋል ይቀንሳል ይሄ ደግሞ ምን ያደርጋል እንስሳቶችን ወይም ደግሞ ነፊሽን ይገላቸዋል ማለት ነው ወይም ደግሞ ይጎዳቸዋል ማለት ነው so the other thing is effect of pressure on solubility of gases አሁን የቴምፕሬቸሩን ተመለከትን ኦኬ የቴምፕሬቸሩን ተመለከትን ለሊኩዊድ እና ለሶሊድ ቴምፕሬቸር ያለው ኢፌክት is directly related ቴምፕሬቸሩን ስንጨምር እንትኖቹ የሶሊቢሊቲያቸው የሊኩዊዶቹ ይጨምራል አሁን ስለ ፕሬሸር ደግሞ በመናወራበት ጊዜ አንድ ህግ አለ በጣም ኢምፖርታንት የሆነ ይሄ ደግሞ ሄነሪስ ሎ ምንለው ነገር ነው now ይሄንን ምን ጀምረው ምንድነው በአክቲቪቲ ነው ኦኬ የኢፌክት ኦፍ ፕሬሸር ምናየው so ለምሳሌ የፍሪጅ ውስጥ የቆየ ወይም ደግሞ የሆነ ቦታ የቆየ የካርቦኔትድ የሆነ ኮካ ሊሆን ይችላል እንደዚህ በምን ከፍትበት ጊዜ ምን ያደርጋል ፊዝ ያደርጋል አይደል ወይንም ደግሞ ይገነፍላል ያ ነገር ለምንድነው what is the effect of that okay ያ ነገር ያንን ያመጣው ነገር ምንድነው ሚለውን ነገር በመንመለከትበት ጊዜ so ያ ኢፌክቱ ምንድነው when the cap is removed okay ክዳኑን ሪሙቭ በመናረግበት ጊዜ the solution becomes exposed to the atmospheric pressure which ለነበረው pressure ምን ይደረጋል ማለት ነው ኤክስፖዝ ይደረጋል ውስጡ pressure አለው ከዛ ደግሞ ምን አለ የውጩ atmospheric pressure ደግሞ አለ
ይሄ ውጩ ያለው atmospheric pressure is less than the pressure under which the coke was packed okay ውስጡ ወይም ደግሞ ኮካ ኮላ ውስጥ ከነበረው ፕሬሸር ያነሰ ነው ስለዚህ ያነሰ ስለሆነ atmospheric pressure ልክ ስንከፍተው ክዳኑ ምን ይሆናል ገንፍሎ ይወጣል ማለት ነው ኦኬ ገንፍሎ ይወጣል ማለት ነው because ያንን ፓክት ለማድረግ ተጠቀምንበት ፕሬሸር ከatmospheric pressure የበለጠ ስለሆነ ማለት ነው ይሄ አንዱ ነው ሌላኛው ደግሞ as the partial pressure of carbon dioxide is reduced የካርቦን ዳይኦክሳይድን partial pressure በምንቀንስበት ጊዜ gas comes out of solution and solubility decrease ያደርጋል ማለት ነው ይሄንን እንግዲህ እስቲ አሁን በሄነሪስ ሎ እንመልከት ኦኬ በሄነሪስ ሎ እንመልከት ሶ ይሄ እንግዲህ የሄነሪስ ሎ የሚነግረን ነገር ምንድነው ስለ ሁለት ፕሬሸሮች ነው የሚያወራው ስለ ሁለት የተለያዩ ፕሬሸሮች አሁን የሆነ ሲስተም አለ ያንን ሲስተም በሁለት የተለያዩ ፕሬሸሮች ለምሳሌ ቅድም ያየነው የኮካ ኮላው ማለት ነው ሶ አንደኛው atmospheric pressure አለ ሁለተኛው ደግሞ እዛ ኮካ ኮላ ውስጥ የነበረው ምን አለ ፕሬሸር አለ እነዚህ ሁለቱ ፕሬሸሮች የሚኖራቸው ሚና ሶሊቢሊቲው ላይ ምንድነው ነው ጥያቄው ሶ ኤክስተርናል ፕሬሸር ይሄ ኤክስተርናል ፕሬሸር ውጫዊ ፕሬሸር ማለት ነው has very little effect on the solubility of liquids and gases okay pressure በሊኩዊድ እና በሶሊድ ሞለኪውሎች ላይ የሚኖረው ኢፌክት በእነዚህ ሞለኪውሎች ላይ ባላቸው ሶሊቢሊቲ የሚኖረው ኢፌክት በጣም ዝቅተኛ ነው ነገር ግን በጋሺየስ ሞለኪውሎች ላይ የሚኖረው ኢፌክት ግን በጣም ትሪመንደስ ነው በጣም ከፍተኛ ነው so the solubility of gas increases as the partial pressure increase partial pressure increase በሚያደርግበት ጊዜ የጋዞቹ solubility ምን ይሆናል ከፍ ይላል ማለት ነው ይጨምራል ማለት ነው ኦኬ ሶ ይሄ እንግዲህ ቅድም እንዳልኳችሁ ከሊቻትሬ ፕሪንሲፕል ጋር የሚገናኝ ነው ሊቻትሬ ፕሪንሲፕል የሚለው የትኛውንም ኢፌክት ኢኩሊብሪየም ላይ ያለ ነገር ላይ አፕላይ ካደረገን ያ ኢፌክት ሲስተሙ ኢኩሊብሪየም ላይ ያለው ሲስተም ይሄንን ኢኩሊብሪየም መልሶ ሜንቴን ለማድረግ የሆነ አይነት ሪአክሽን ይወስዳል ወይ ወደ ፕሮዳክቱ ይሄዳል ወይ ወደ ሪአክታንቱ ይሄዳል ኦኬ ቴምፕሬቸር ሊሆን ይችላል ኮንሰንትሬሽን ሊሆን ይችላል ፕሬሸር ሊሆን ይችላል ኦኬ እነዚህ አይነት ነገሮች ማለት ነው ስለዚህ ሌቻትሬ ፕሪንሲፕል የሚለው when a system in equilibrium is disturbed okay disturbed ቴምፕሬቸሩን ጨምረን ሊሆን ይችላል ፕሬሸሩን ጨምረን ሊሆን ይችላል ኮንሰንትሬሽኑን ጨምረን ሊሆን ይችላል ዲስተርብ በመናረግበት ጊዜ then the change of variables such as temperature pressure or concentration the system ይሄ ሲስተሙ ኢኩሊብሪየም ላይ የነበረው ሲስተም shifts in equilibrium composition in a way that tends to counter this change እዚህ ሪአክታንቱ ላይ ኮንሰንትሬሽኑን ብንጨምር አሁን ሪአክታንቱ ላይ ኮንሰንትሬሽኑን ብንጨምር እዚህ ፕሮዳክቱ ላይ ያለው ነገር ሺፍት ያደርጋል ፕሮዳክቱ ላይ የነበረውን ቴምፕሬቸር ስንጨምር ኢኩሊብሪየሙን ለማምጣት ወደ ሪአክታንቱ ሺፍት ያደርጋል እንደዚህ ያደረገ ሲስተሙ ራሱን ምን ያደርጋል ማለት ነው አሬንጅ ያደርጋል ማለት ነው ኦኬ አሬንጅ ያደርጋል ማለት ነው ሶ ለምሳሌ ሁለት እንደዚህ ይሄ ፒስተን አለ አሁን የሲሊንደሪካል ቬዝል አለ that is fitted with a movable piston የሆነ movable የሆነ piston አለ and it contains carbon dioxide gas ውስጡ ምን አለ carbon dioxide gas አለ which is a saturated water solution saturated የሆነ water solution አለው አሁን ኢኩሊብሪየም ላይ ነበር ይሄ ነገር ኦኬ ኢኩሊብሪየም ላይ ነበር ስለዚህ ፕሬሸሩ ወደ ላይ ፒስተኑ የሚገፋውና ፒስተኑ ወደ ታች የሚገፋው ፕሬሸር እኩል ነበር now let's change the pressure አሁን ፕሬሸሩን እናደርጋለን ቀየር ነው ፒስተኑን ወደ ታች ስንገፋው አሁን አዲስ ፕሬሸር ፕሮዲዩስ እያደረገን ነው ኦኬ አዲስ ፕሬሸር ኒው ፕሬሸር ፕሮዲዩስ እያደረገን ነው ማለት ነው ስለዚህ the pressure is increased so ፕሬሸሩ ኢንክሪዝ ከተደረገ ቅድም ምን ብለን ነበር ፕሬሸር ሲጨምር የጋዞች ሶሊቢሊቲ ምን ይሆናል ይጨምራል ማለት ነው ስለዚህ ሞር ካርቦን ዳይኦክሳይድ ምን ይሆናል ማለት ነው ሞር ካርቦን ዳይኦክሳይድ እንትን ይደረጋል ሞር ካርቦን ዳይኦክሳይድ ዲዞልቭ ያደርጋል አሁን ፕሬሸሩን ጨምረን ኢኩሊብሪየሙን ምን አደረግ ነው ማለት ነው ኢኩሊብሪየሙን አጠፋ ነው ከዛ ይሄ ሲስተም
በሊቻትሬ ፕሪንሲፕል አማካኝነት አዲስ ኢኩሊብሪየም ሜንቴን ያደርጋል ኦኬ አዲስ ኢኩሊብሪየም ሜንቴን ያደርጋል ሶ እንደምታዩት እንግዲህ እዚህ ጋር የነበረው የኮንሰንትሬሽኑ ትንሽ ነበረ እዚህ ጋር 3 ነበር የነበረው እዚህ ጋር ደግሞ 1 2 3 4 5 6 ሆነ አሁን ኮንሰንትሬሽኑን ሺፍት በማድረግ አዲስ ኢኩሊብሪየም ምን አደረገ ማለት ነው ሜንቴን አደረገ ማለት ነው ኦኬ አዲስ ኢኩሊብሪየም ሜንቴን አደረገ ስለዚህ the equilibrium is we have carbon dioxide gas ይሄ አንዲዞልቭድ የሆነው ከዛ ደግሞ ካርቦን ዳይኦክሳይድ አኩየስ ማለት በውሃ ዲዞልቭድ የተደረገው ማለት ነው which is dissolved in water ማለት ነው ኦኬ እነዚህ ሁለቱ ነገሮች ምን ላይ ነው የሚሆኑት ፕሬሸር ኢኩሊብሪየም ላይ ይሆናሉ ማለት ነው ሶ ኢኒሺያሊ አሁን እዚህ ጋር ኢኒሺያሊ ምን ነበረ P1 ነበረ ኦኬ P1 ነበረ ሶ P1 አለ ከዛ when the partial pressure of carbon dioxide increases P1 then it changes into P2 okay P2 ማለት መቼ ነው P2 የሚሆነው እዚህ ጋር ማለት ነው ይሄ P1 ነው አሁን ፕሬሸሩን ቀየርን ስለዚህ P2 ይሆናል ማለት ነው ኦኬ አዲስ ፕሬሸር ፕሮዲዩስ አደረግን so this according to the Lichatre's principle shifts in equilibrium okay የኢኩሊብሪየም shift composition in a way that tends to counter the pressure increase so pressure increase on counter በደሚያደርግ shift ነው የሚሄደው ማለት ነው so this is possible if some gases ይሄ ነገር ሊሆን የሚችለው መቼ ነው የሆነ የካርቦን ዳይኦክሳይድ ጋዝ enters the solution okay ወደ ሶሉሽኑ ምን ሲያደርግ ሲገባ ማለት ነው and so that the partial pressure of carbon dioxide as above the liquid decrease okay decrease ያደርጋል as more carbon dioxide dissolve okay more carbon dioxide dissolve በሚያደርግበት ጊዜ ማለት ነው so the partial pressure of carbon dioxide above the liquid decreases if more carbon dioxide dissolves then pressure above the liquid okay this is በጣም important according to Henry's law pressure above the liquid is directly proportional to the number of gases molecule above the liquid ይሄ ማለት ነው እዚህ ጋር የሚኖረው ፕሬሸር የሚወሰነው በምንድነው በእዚህ ጋር ባሉት number of carbon dioxide molecules okay number of carbon dioxide molecules determine ይደረጋል ማለት ነው okay determine ይደረጋል so the system comes to a new equilibrium ምክንያቱም የሆነ ካርቦን ዳይኦክሳይድ ዲዞልቭ ስለሚያደርግ ወደ አዲስ የኢኩሊብሪየም ሲስተም ይመጣል ከዛ similarly a further increase in pressure P2 or ከP2 ደግሞ ወደ P3 እንደዚህ አይነት ተመሳሳይ ኢፌክት ይኖረዋል ማለት ነው so አሁን let's talk about Henry's law so አሁን Henry's law በመናወራበት ጊዜ Henry's law የሚነግረን ነገር ምንድነው the quantitative relationship between pressure and solubility okay so pressure ሲጨምር solubility ይጨምራል ብለናል አይደል የጋዚየስ ሞለኪውሎች so the quantitative relationship between pressure and solubility of a gas concentration የሆነ concentration ላይ ያለ ጋዝ C because solubility በምንድነው ዲስክራይብ የሚደረገው በኮንሰንትሬሽን አይደል ስለዚህ ሪሌት ልናደርግ የምንችለው ምንድነው ኮንሰንትሬሽኑንና ፕሬሸሩን ያንን ስናደርግ ምንድነው የሚሆነው ዳይሬክትሊ ፕሮፖርሽናል ነው so concentration is equals to we have a constant የሆነ ኮንስታንት ይኖርናል ሲባዛ በፕሬሸር okay ሲባዛ በፕሬሸር ማለት ነው so this is ይሄ K የምንለው ነገር is the Henry's law constant ይሄ Henry's law constant እንለዋለን ኤክስፐሪመንታሊ ዲተርማይን የሚደረግ ነገር ነው እና ደግሞ ለተለያዩ ጋዞች የተለያየ Henry's law constant ነው የሚኖረን ማለት ነው okay የተለያየ Henry's law constant ይኖረናል and the units of the Henry's gas constant are mole per liter atmosphere okay more mole per liter atmosphere or molarity per atmosphere because mole per liter ማለት molarity ማለት ስለሆነ ማለት ነው
ሞላሪቲ ማለት ስለሆነ ሶ አሁን ልክ እንግዲህ ቅድም እንዳየነው ፒስተኑን በመንቀይርበት ጊዜ ሶሉቢሊቲውን በዛ ነው ያክል ይቀይራል አይደል መጀመሪያ P1 ነበር ሶ P1 በሚሆንበት ጊዜ ወይም ደግሞ የመጀመሪያው ኢኒሻል ፕሬሸሩ ላይ የሆነ ያህል ካርቦን ዳይኦክሳይድ ነበር ዲዞልቭ ሲያደርግ የነበረው ኦኬ አሁን ወደ ኋላ ተመልሰን ብንመለከት እዚህ ጋር ለምሳሌ አሁን P1 ነው we have the initial property ወይም the initial pressure እዚህ ጋር ዲዞልቭ ያደረገው ይሄን ያህል አማውንት ካርቦን ዳይኦክሳይድ ነበር which is C1 ልንለው እንችላለን ከዛ ፕሬሸሩን ስንቀንስ ወይም ደግሞ ፒስተኑን ወደ ታች ብለን ፕሬሸሩን ስንጨምር ምን ያህል ሶሉብል ፕሮዲዩስ አደረገ ምን ያህል ካርቦን ዳይኦክሳይድ ፕሮዲዩስ ተደረገ ሶሉብል ዲዞልቭ አደረገ ይሄን ያህል ሶ አሁን ፕሬሸሩ ከP1 ወደ P2 መጥቷል አይደል ወደ P2 መጥቷል ይሄ ሶሉቢሊቲውስ እዚህ ጋር ከነበረ ወደ C2 መጥቷል ኦኬ ስለዚህ በሁለት የተለያዩ ሲስተሞች ላይ የነበረው ፕሬሸር እና ሶሉቢሊቲ ምን መሆን አለበት እኩል መሆን አለበት ማለት ነው ኦኬ እኩል መሆን አለበት ስለዚህ አሁን ይሄንን ሪሌት ስናደርግ ምን እናደርጋለን C1 over P1 is equals to C2 over P2 ይሄን የምናገኘው መቼ ነው P ማለት ልክ እዚህ ጋር አሁን C ማለት ምንድነው K times P ነበር አይደል so if we አሁን ይሄንን በP ባካፍለው ይሄንን በP ባካፍለው then concentration ወይም ደግሞ the constant the Henry's constant is C over P okay C over P so ለካርቦን ዳይኦክሳይድ የነበረው የካርቦን ዳይኦክሳይድ የነበረው the Henry's gas constant ተመሳሳይ ነው አይቀየርም ፕሬሸሩን ብንቀይረውም ባንቀይረውም ሶሉቢሊቲውን ብንቀይረውም ባንቀይረውም ምንድነው ማለት ነው ተመሳሳይ ነው ስለዚህ አሁን ድጋሚ ወደ ኋላ እንመለስ ስለዚህ እዚህ ጋር የነበረው K is equals to ምንድን ነበር የሚሆነው C1 over P1 ማለት ነው አይደል የነበረው ሶ የካርቦን ዳይኦክሳይድ ሄንሪስ ጋስ ኮንስታንት እዚህ ጋር ተመሳሳይ ነው ስለዚህ K is equals to C2 is equals to K is equals to C2 over P2 ማለት ነው ሶ ይሄም ሄንሪስ ጋስ ኮንስታንት ነው ይሄም ሄንሪስ ጋስ ኮንስታንት ነው ስለዚህ እነዚህ ሁለቱ ነገሮች ምን መሆን አለባቸው ማለት ነው እኩል መሆን አለባቸው ማለት ነው ስለዚህ አሁን ምን ማድረግ እንችላለን እዚህ ጋር C1 over P1 is equals to C2 over P2 ይሄ ምን ይባላል የሄንሪስ ሎ ኦኬ ይሄ ምን እንለዋለን የሄንሪስ ሎ እንለዋለን ማለት ነው so gases that form strong intermolecular force strong የሆነ intermolecular force የሚፈጥሩ ለምሳሌ ሃይድሮጅን ቦንድ ያላቸው እነ ውሃ አይነት ሞለኪውሎች strong hydrogen bond ያላቸው so and react chemically with water such as HCl and the other hydrogen halides hydrogen sulfide and ammonia do not obey Henry's law okay ይሄን Henry's law determine obey አያደርጉም ለምንድነው obey የማያደርጉት because የሄንሪስ ሎ ይሄንን ስትሮንግ የሆነ ኢንተርፓርቲክል ፎርስ ከግምት ውስጥ ስለማያስገባ ማለት ነው ኦኬ ከግምት ውስጥ ስለማያስገባ ካርቦን ዳይኦክሳይድ ምንድነው ነን ፖላር ነው አይደል ስለዚህ ነን ፖላር ስለሆነ ሊኖረው የሚችለው ኢንተራክሽን is a London force ወይም ደግሞ dispersion force የምንለው ነው ያ በጣም negligibly weak ነው ኦኬ በጣም negligibly weak ስለሆነ እዚህ ጋር ያለው እዚህ ጋር ያየነው ይሄ C1 over V1 ያለው ነገር ይሄ ሊሰራ ይችላል ነገር ግን ለውሃ ግን ያንን ነገር ማድረግ አንችልም ኦኬ ለውሃ ያንን ነገር ልናደርግ አንችልም ምክንያቱም ውሃ ላይ ምን አለ ሃይድሮጅን ቦንድ አለ ሃይድሮጅን ቦንድ ደግሞ ሪላቲቭሊ በጣም ስትሮንግ የሆነ ቦንድ ነው ስለዚህ ይሄንን ነገር ከግምቱ ስለማናስገባ ምን አያደርግም ማለት ነው እዚህ ስትሮንግ የሆነ ኢንተርፓርቲክል ፎርስ ያላቸው ጋሽስ ሞለኪውሎች የሄንሪስን ሎ ኦቤይ ላይ ያደርጉ ይችላሉ ማለት ነው ኦኬ ኦቤይ ላይ ያደርጉ ይችላሉ so now let's see an example the partial pressure of carbon dioxide gas inside a bottle okay በሆነ ቦትል ውስጥ ያለ የካርቦን ዳይኦክሳይድ partial pressure is 4 atmosphere አሁን 4 atmosphere ነው at 25 degrees Celsius what is the solubility of the carbon dioxide so ይሄንን ለማግኘት አሁን የሶሉቢሊቲውን ካርቦን ዳይኦክሳይድ ለማግኘት ምን ተሰጥቶናል ፕሬሸሩ ተሰጥቶናል the partial pressure so ምንድነው የሚያስፈልገን ማለት ነው
ምን ፈልገው የካርበን ዳይኦክሳይድን የሄነሪስ ጋዝ ሎ ኦኬ የሄነሪስ ጋዝ ኮንስታንት ያስፈልገናል ማለት ነው so የሄነሪስ ጋዝ ሎ ኮንስታንት for carbon dioxide is 3.3 times 10 raised to 2 mol per liter atmosphere ነው ስለዚህ በቃ ሲምፕሊ ምንድነው የምናደርገው የኮንሰንትሬሽን ወይም ሶሉቢሊቲ ማለት የሄነሪ ኮንስታንት አለ ሲባዛ በፓርሻል ፕሬሸሩ ማለት ነው ስለዚህ እነዚህን ቁጥሮች እዚህ ውስጥ በመናስገባበት ጊዜ ምን ይሆናል ሶሉቢሊቲው 0.1 ሞል ፐር ሊትር ይሆናል ማለት ነው 0.1 ሞል ፐር ሊትር ይሆናል ሌላኛው ጥያቄ the solubility of nitrogen gas at 25 degrees Celsius and at 1 atmosphere ይሄ ማለት standard temperature and pressure ማለት ነው is 6.8 times 10 raised to mol per liter ይሄን ያህል ነው solubility what is the concentration of nitrogen dissolved in water under atmospheric condition so under atmospheric condition the partial pressure of nitrogen gas in the atmosphere is 0.78 atmosphere okay 0.87 atmosphere so ይሄ እዚህ ጋር ምን አለን መጀመሪያ P1 አለን P1 ማለት አንድ አትሞስፌር ነው የተሰጠን ማለት ነው ከዛ ደግሞ C1 አለን which is የመጀመሪያው solubility ይሄ እዚህ ጋር የተሰጠን C1 አለን ከዛ ደግሞ P2 ተሰጥቶናል which is 0.78 atmosphere አሁን የተጠየቅነው ምንድነው C2 ኦኬ ስንፈልገው is C2 ማለት ነው C2 ምን ያህል ነው የሚለውን ነው ምን ጠይቅ now atmospheric condition okay atmospheric condition means the pressure is 1 atmosphere okay the pressure is 1 atmosphere atmospheric condition ይላል እዚህ ጋር pressure of nitrogen gas in the atmosphere which is what is the concentration of nitrogen dissolved in water under atmospheric condition under atmospheric condition ማለት atmospheric condition ማለት 1 atmosphere ማለት ነው ከዛ ደግሞ የኮምፖዚሽኑን ስንመለከት ናይትሮጅን ስንት ነው 78% ነው ስለዚህ 78% ከሆነ ከዚህ ከ1 አትሞስፌር ካልነው አትሞስፌሪክ ኮንዲሽን ውስጥ 78% ምንድነው ማለት ነው ናይትሮጅን ነው ማለት ነው ኦኬ ናይትሮጅን ነው ማለት ነው ስለዚህ ናይትሮጅን is 78% of 1 atmosphere which is 78% times 1 atmosphere we will get 0.78 atmosphere ማለት ነው ስለዚህ the partial pressure of nitrogen under atmospheric condition is 0.78 እናገኛለን ከዛ ምንድነው የምናደርገው we have C1 over P1 is equals to C2 over P2 ይሄ ምን ይሰጠናል P2 times አሁን rearrange የምናደርገው ለምንድነው ለC2 ነው C1 over P1 is equals to C2 over P2 ማለት ነው ስለዚህ ይሄንን ለመፈለግ C1 times P2 over P1 እናደርጋለን ማለት ነው so ይሄንን ስናደርግ C2 ምን ያህል ይሆናል 5.3 times 10 raised to minus 4 mol per liter ይሆናል ማለት ነው እንግዲህ ተማሪዎች በዚህ ቪዲዮ ስለ saturated unsaturated super saturated fluid ሶሉሽኖች ዲስከስ አደረግን ስለ ኢፌክቶች የኢንተርፓርቲክል ፎርስ ያለው ኢፌክት ቴምፕሬቸር ያለው ኢፌክት ፕሬሸር ያለው ኢፌክት ሰርፌስ ኤሪያ ያለው ኢፌክትን ተመለከትን ስለ ሄነሪስ ሎ ተመለከትን አሁን ወደ ጥያቄዎቹ እንግባ እንግዲህ የመጀመሪያው ጥያቄ የሚለው ምንድነው the concentration of carbon dioxide in a solution is 0.32 molar at 3 atmosphere so 3 አትሞስፌር ላይ 3 አትሞስፌር ላይ ምንድነው የካርቦን ዳይኦክሳይድ ኮንሰንትሬሽኑ 0.032 ሞላር ነበረ ከዛ ደግሞ what is the concentration of carbon dioxide at 5 atmosphere ስለዚህ ሁለት ፕሬሸር እና አንድ ኮንሰንትሬሽን ተሰጥቶናል እንድንፈልግ የተጠየቅነው ምንድነው ሌላ ኮንሰንትሬሽን ነው ይሄንን ለመስራት ምንድነው መጠቀም ያለብን ማለት ነው የሄነሪስ ሎ ኦኬ የሄነሪስ ሎ እንጠቀማለን ማለት ነው so according to Henry's law C1 over P1 is equals to C2 over P2
ኦኬ C1 ኦቨር P1 is equals to C2 ኦቨር P2 ስለዚህ አሁን የተጠየቅነው ምንድነው C1 ተሰጥቶናል C1 እዚህ ጋር 0.32 አለን ይሄ ተሰጥቶናል P1 ተሰጥቶናል ከዛ ደግሞ P2 ተሰጥቶናል ስለዚህ የተጠየቅነው ምንድነው C2 ነው የተጠየቅነው ሶ C2 ለማግኘት ምን ማድረግ እንችላለን ሪአሬንጅ ማድረግ ይጠበቅብናል ማለት ነው ሶ ሪአሬንጅ በመናደርግበት ጊዜ C2 is equals to C1 over P1 times P2 ይሆናል ማለት ነው ሲምፕሊ እነዚህን ቁጥሮች እንግዲህ እዚህ ውስጥ በመናስገባበት ጊዜ ይሄንን ካልኩሌሽን ማግኘት እንችላለን ማለት ነው ስለዚህ C1 ማለት 0.32 ሞላር ነው P1 ማለት 3 አትሞስፌር ነው ሲባዛ በP2 5 አትሞስፌር አለን ስለዚህ ይሄንን በዚህ ካንስል ስናደርግ ምን እናገኛለን ማለት ነው C2 is equals to 0.035 ሞላር ይሆናል ማለት ነው 0.035 ሞላር ይሆናል ማለት ነው ሁለተኛው ጥያቄ ደግሞ which one of the following gases has the greatest Henry's law constant ስለዚህ the greatest Henry's law constant የሚለውን እንግዲህ ለማወቅ የጋዞችን የሄነሪ ሎ ኮንስታንት ምን ማድረግ አለብን ማለት ነው መፈለግ አለብን ማለት ነው ሰርች አድርጋችሁ ማግኘት ትችላላችሁ እኔ እዚህ ጋር ይዤላችሁ መጥቻለሁ ሚቴን የሄነሪስ ሎ ኮንስታንት in water at 25 degrees Celsius ስንት ነው 5 ሞላር ወይንም 2.42 times 10 raised to minus 5 ሞላር per atmosphere ነው ኦኬ የሚቴን የኒየን ደግሞ 4.56 times 10 raised to minus 4 ሞላር per atmosphere ነው የአሞኒያ ደግሞ 58 ሞላር per atmosphere ነው የሃይድሮጅን 7.8 times 10 raised to minus 4 ሞላር per atmosphere ነው ስለዚህ እንግዲህ greatest Henry law ሚለውን ለማግኘት ምንድነው ማድረግ ያለብን እነዚህን ቁጥሮች ማወዳደር ነው ኦኬ እነዚህን ቁጥሮች ማወዳደር ሶ እነዚህን ቁጥሮች በመናወዳደርበት ጊዜ የትኛው ነው ከፍተኛ የአሞኒያ ከፍተኛ ነው ማለት ነው እንግዲህ ኤክሰርሳይዝ 2.5 ላይ ያሉትን ሁለት ጥያቄዎች በዚህ አይነት መንገድ ሰርቼላችኋለሁ ተማሪዎች ስለዚህ ጥያቄ ካላችሁ ኮሜንት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናላችን ወይንም ደግሞ ዩቲዩብ ቻናላችን ላይ ገብታችሁ ልታስቀምጡልኝ ትችላላችሁ ማለት ነው ስለነበረን ቆይታ አመሰግናለሁ